መንገዱም አልከበዳቸውም። መጀመሪያ ላይ ቀጥ ብለው ነው የሄዱት። ያው አስከሬኑ ጋቢ እንደለበሰ ከፊት ተቀምጧል። ምንም እንዳልተፈጠረ እንግዲህ ጠዋት ላይ ተነሱ ማለት ነው። ማናበላቸው ማናጠጣቸው ከሆነ በጣም ከባድ ነው። መኖር ሲገባቸው የማይኖሩ በጣም ብዙ ሰዎች አሉ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ከውጪ ሲታይ የተስተካከለ ህይወት የሚመራበት የቤተሰብ ቤት ይመስላል። አባት ወንድ ልጃቸውና ሚስቱ በአንድነት ይኖራሉ። ታዲያ ጎረቤት የተለየ የከፋ ነገር አይቶ አያውቅም። በሰፈሩ ምንም አይነት መጥፎ ወሬ በዚህ ቤተሰብ ዙሪያ አልተወራም። ግን በቤቱ ውስጥ አንድ ትልቅ ስህተት አለ። ይህ አባት ገንዘብና ሀብት አላቸው። በእርግጥ የተትረፈረፈ አይደለም። ለሌላ ሰው ግን ለመቋመጥና ለመውረስ መፈለግ በቂ ነው። እኚህ አባት ጥሩ ሰው ናቸው፣ የተረጋጉ ሰው። ቤተሰብ እርስ በራሱ አይጨካከንም ብለው ያስባሉ። ግን ስህተት ነው። ታዲያ ግን አደጋው ከውጪ ያልመጣም ከዛው ከቤተሰባቸው መሃል ነበር። ያውም በራቸውን ከፍተው ሁለት ቅያሪ ልብስ ብቻ ይዛ ገብታ ዛሬ ዘንጣ እንድትኖር የፈቀዱላት ሴት የልጃቸውን ሚስት ብትሆን፣ ሁኔታው ግን ልጃቸው በዝምታ ያያል። የገዛ ልጃቸውን ተጭና ያሻትን የምታደርገው ሚስት ፈርቶ ዝም ያለው ግለሰብ ሚስቱን እንደፈለገ ጸጥታ መምረጡን ግን ድምጹን ታቅቦ አስመሰከረ። ታዲያ በውጭ ያለ ሰው ያላየውን በቤቱ ውስጥ ሆኖ ግን ይህች የቤት ሰራተኛ ሁሉንም እየታዘበች ነው። ቤት ስታጸዳ፣ ምግብ ስትሰራ ሁሉ ፈርታ የምታስበው የኚህን አባት ስቃይ ነው። ግን ጉልበት የላትም። ያየችውን የጠየቃትም የለም። ዝም ከማለት ውጪ አማራጭ የሌላት ይህች ግለሰብ እኚህ አባት ከቤት ወጥተው ጠፉ የሚለውን በስልክ ሰማች። በመንገድ ላይ ደግሞ አንድ ትራፊክ ፖሊስ መኪና አስቆሞ በመኪናው ውስጥ ግን የተገኘው ግን ይህን ቤተሰብ ወደ ፖሊስ በግድያ ወንጀል አቀረበ። ይህ ወንጀል የተፈታው በቴክኖሎጂ ወይም በቤተሰብ በጎረቤት ምስክርነትና ጥቆማ ሳይሆን ሁሉም የናቃት ግን ፖሊስ ትኩረት ባደረገበት በዚች የሺህ ሐረግ በተሰኘች የቤት ሰራተኛ ነው። እኚህ አባት ልጃቸው ተሞሽሮ ይህችን ግለሰብ ሲያገባ ደስታቸው ከፍተኛ ነበር። ታዲያ አብረው እንዲኖሩ ለምነው ቤታቸው ሲያስገቧት ተስፋ ያደረጉት ደስታ ዛሬ የለም። የትዳር አጋራቸው ህይወታቸው ካለፈ በኋላ ለመጀመሪያ ጊዜ በቤቱ ሴት ሲመጣ የቤት ሰራተኛዋ ተደስታ ነበር። ላለፉት 20 ዓመታት ከቤተሰቡ ጋር የቆየችው የቤት ሰራተኛ የዚህች ሴት ሁኔታ ግን ቢያስገርማትም ለማንም አትናገርም። ቤተሰብ ነውና ገመና ይሸፈናል። እኚህ አባት ሁሌ የሚገርማቸው ነገር ያስቀመጡትን ዕቃ ሁሉ በቦታው አያገኙትም።
በተለይ በኪሳቸው ያስቀመጡትን ገንዘብ ይጠፋባቸዋል። ቢጨንቃቸው የሺሃረግ ማታ ስትተኛ ብራቸውን ቆጥረው ይሰጧታል። በመጀመሪያው ሰሞን ሰራላቸው። የልጃቸው ሚስት ግን ከኚህ አባት ብቻ ሳይሆን ከሺሃረግ ላይ ለመስረቅ አልወዘነችም። እኚህ አባት ሁልጊዜ ሲያወሩ ድምፃቸውን ዝቅ አድርገው ሲራመዱ ኮቴያቸው እንዳይሰማ ተጠንቅቀው ሲሆን በገዛ ቤታቸው ባይተዋር ሆነው ኑሯቸውን ሲገፉ ሰነባብተዋል። ባላቸው ኑሮ ላይ ጥያቄ አያነሱም። የሚመለስላቸው መልስ ውስጣቸውን በሐዘን ይሰብረዋል። በጠራራ ፀሐይ ኑሯቸውን ጨለማ ያደረገችው የልጃቸው ሚስት የቤቱ ፈላጭ ቆራጭ፣ የሁሉ ነገር አዛዥና ወሳኝ ሆና ዓመታት ተቆጠሩ። ላለፉት ዓመታት ግን እኚህ አባት እስከዚህኛው እድሜያቸው ያፈሩትን ንብረት አብዛኛውን ሸጠችባቸው። መሬት፣ መኪና ሁሉ ዛሬ የለም። ግን አልረካችም። በባንክ ያለው 3.4 ሚሊዮን ብር ለመውሰድ ቋምጣለች። ሌሎች 3 ልጆቻቸው ያሉት በጀርመን ሀገር ሲሆን በመኖሪያ ፍቃድ ችግር ምክንያት ወደ ሀገራቸው ለመምጣት አይችሉም። ነገር ግን ክፍተቱ የተመቻት ሴት በወንድሟና በአባቷ ስም የኚህን አባት ሆነ የቤተሰቡን ንብረት ማሸሿ ሳያንስ የኚህ አባት ኑሯቸው ስቃይ መሆኑን የታዘበችው የቤት ሰራተኛ ግራ ተጋብታለች። እዚህ ጋር እንግዲህ በጣም የሚያሳዝነው ነገር ሚስትየው የምታደርገው ነገር ወይም ደግሞ የምትሰራው ስራ ብቻ ሳይሆን ባልየውም እንግዲህ እያያት ዝም ማለቱ ነው። ምንም አስተያየት አለመስጠቱ ነው። ይሄ ሁሉ ነገር እያደረገች እሱ ግን የመረጠው ዝምታን ነበር። ዝምታን መረጠ ሲባል ደግሞ እንግዲህ የገዛ አባቱ ናቸው። በግልጽ ማንም ሰው ቢመጣ እዛ ቤት ውስጥ ሊረዳ በሚችል አይነት ሁኔታ የምታደርገው ነገር ቤቱን መቆጣጠር፣ እሷ ናት ወሳኝ። ውሳኔዎቿ ለአባቱ በጣም ጭካኔ የተሞላባቸው ናቸው። የምትሰራቸው ነገር ሁሉ ሊያስቆማት የሚገባው ነበረ የገዛ አባቱ እንደዛ ስታደርግ። እሱ ግን ምን መረጠ? እሷ ያለችውን ነገር መስማት፣ እሷ ያዘዘችውን ነገር ማድረግ፣ እሷን የሚከተላት በቃ እዚህ ቤት ውስጥ ትላንትና የመጣች ሴት ሳይሆን የምትመስለው የዛ ቤተሰብ አባል ወይንም ደግሞ የእናቱን ቦታ የተካች እስከሚመስል በቃ እናትየው የመጣች እስከሚመስል ድረስ ሁሉ ነገር የሚስቱን ውሳኔ አክብሮ እየኖረ ነው ያለው። በጣም ያሳዝናል ያሉበት ሁኔታ። ማንም ሰው ድምፅ የለውም። አሁን ሙሉ ድምፅ የእሷ ነው። እሷ ነች ቤቱን የምትመራው። አመራሯ ደግሞ አባትየው ላይ ጭካኔ የተሞላበት ነበር። ታዲያ አንድ ቀን ማታ ግን ብዙ ነገር የሚቀየርበት ያልታሰበው የሚፈጠርበት ዕለት ሆነ። ያን ቀን እኚህ አባት እጅግ ተቆጥተዋል። ጸባቸው የሺሃረግ ተኝታለች። በሮች ተዘግቷል። የሰፈሩ ሆነ የግቢ መብራት ጠፍቷል። ምስክር በሌለበት ግን እኚህ አባት ከልጃቸውና ሚስቱ ጋር
ተፋጠዋል። የእኚህ አባት ድምፅ ዝቅ ያለ ነበር። ከፍ ለማድረግ አልቻሉም፣ ደክሟቸዋል። እኚህ አባት የጠየቁት ጥያቄ እወጣለሁ የሚል ነበር። ለመውጣት የፈለጉት አሞኛል ብለው ነበር። ታዲያ ሆስፒታል ነገ ወይንም በኋላ ሳይሆን አሁን እሄዳለሁ አሉ። አሁን ብር አልያዝንም ነገ እንወስዶታለን ብለው ሁለቱ ጮሁባቸው። እኚህ አባት ግን ከጎረቤት ተበድረው ወደ ሐኪም ቤት መሄድ እንደሚፈልጉ ሲናገሩ ሁለቱ ተናደዱ። በጎረቤት ልታሰድቡን ነው ብላ ሚስት ተቆጣች። አባት መቆም አቅቶኛል እያሉ ወደ በሩ ተጠጉ። ለመውጣት በሩን ታገሉ። ግን ሁሉም ነገር ቆሞ የሚመለከተው ልጃቸው ለማገላገል ሆነ ለማቆም አልፈለገም። ለሚስቱ ተደርቦ ጮኸባቸው። ይህን ሰዓት የሺሃረግ ነቃች። ምንድነው ብላ መጣች። ተቆጥታው ክፍሏ እንድትገባ ነገሯት። ግን ሁኔታው አልበረደም። ይልቁኑ እኚህ አባት በሩ እንዲከፈት ታገሉ። ክርክሩ ሲግል ወደ መገፋፋት ደርሶ ሚስት ወደ ባሏ ዞራ አንድ ነገር አድርግ ስትል እኚህ አባት የበሩን ቁልፍ ከፈቱት። ያኔ ግን ሚስት ገፈተረቻቸው። በሴኮንዶች ልዩነት ህይወት የሚቀየርበት አጋጣሚ ተፈጠረ። ማንም ያላሰበው ነገር ሆነ። ከዚህ በኋላ ሁለቱ በፍጥነት የተረዱት ነገር ቢኖር እኚህ አባት በህይወት እንደሌሉ ነው። አስከሬን ባልና ሚስት ለቀጣዮች 2 ሰዓታት ተፋጠጡ። አሁን ከሌሊቱ 6 ሰዓት ከ18 ደቂቃ ነው። ባልና ሚስት ከሁሉ በፊት ሰራተኛዋን ሊቀሰቅሱ ተስማሙ። ሐሳቡ የሚስት ነው። ብቸኛ የቤቱ መውጫ በር ነውና በሳሎን ማለፏ ግድ ነው። ግን የኛ አባት አስከሬን እንዳይታይ እየጎተቱ ወደ መኝታ ቤት ገቡ። ቀጥሎ ግን ከሩቅ ቦታ የሚመጣ እንግዳ ስላለ አውቶቡስ ተራ አካባቢ አልጋ ይዘሽ ደሪ ብለው ሲነግሯት በዛ ሌሊት እሺ ያለች። ከጧቱ 12 ሰዓት እንግዳ ስላለ በባስ የሚመጣ የሚለው ምክንያት አልተዋጠላትም። እሺ ያለች ሚስት የሁለት ሰዎች ፎቶ አሳየቻት። በድቅድቅ ጨለማ ባል ከቤት ሰራተኛዋ የሺሃረግ ጋር ወደ ተባለው ገስት ሃውስ አመሩ። ባል መንገድ ላይ ነው። ሚስት ቤት አስከሬኑን ታያለች። ባሏ በሌለበት ጨርቅ ቀዳዳ እጅ እግራቸውን አሰረች። በአንሶላ ከጠቀለለች በኋላ ዙሪያውን ገመድ ጠመጠመችበት። በእርግጥ አስከሬኑን ለብቻዋ ከብዷታል።
ግን ባታንቀሳቀስ እንኳን ምስኪኑን የባሏን አባት በጭካኔ አስከሬኑን በዚህ ሁኔታ አዘጋጅታ በሩን ዘግታ ከመኝታ ቤት ወደ ሳሎን መጣች። ባሏ ሲመጣ ግን እንነጋገር አለችው። እስከዚህኛው ሰዓት ድረስ የሞቱት አባቱን ምን እንደሚያደርጉ አልወሰኑም። እሷ ግን ወስና ተዘጋጅታለች። ስለዚህ በለመደችው ዘዴ አስከሬኑን መጣል እንዳለባቸው አሳመነችው። ግን ሲስማማ ተደሰተች። ወይን ቀርታ አብረው ጠጡ። ታዲያ የዛሬው ወይን ግን እንደሌላው ቀን ደስታን እየተወያዩ ሳይሆን አስከሬኑን የት ወስደው እንደሚጥሉት እየተወያዩ ነው። ይህ ግለሰብ የአባቱ አስከሬናቸው መጣል አለበት ብሎ ለማመን ድፍን 1 ሰዓት ተወያዩ። በመጨረሻ ግን ተስማሙ። ከዛ ግን ሰዓቱ ሄደ። መኝታ ክፍል ገብቶ የተጠቀለለውን አስከሬን ሲያይ ደነገጠ። ግን በሐሳቧ ተስማምቷል። ወደ መኪና ለመጫን ወሰኑ። አሁን ግን እንዳሰቡት አልቀለላቸውም። ታግለው ወደ ሳሎን ካመጡት በኋላ ቀጥሎ ወደ መኪና ለመጫን ወሰኑ። ታዲያ ወደ መኪና ሲጫን ግን ይበልጥ ተቸገሩ። አስክሬኑን ለመሸከም እንግዲህ በጣም ከባድ ነው። ሰው እንግዲህ በህይወት እያለ ማንሳት ሊቀል ይችላል። ነገር ግን ከሞተ በኋላ አስክሬን ነው የሚባለው። ስለዚህ አስክሬን ማንሳት ደግሞ በጣም ከባድ ነው። በአንድ ሰው በሁለት ሰው ዝም ብሎ ብድግ ተደርጎ ተንጠልጥሎ የሚነሳ ነገር አይደለም። ለዛ ነው እንግዲህ ወደ ቀብር በብዛት ስናይ እንግዲህ ብዙ ሰዎች ናቸው አንድ አስክሬን 5 10 ሊሆን ይችላሉ ተሸክመው የሚሄዱት። ስለዚህ ታገሉ። እንግዲህ ሲታገሉ ነው ያመሹት። አልገባም ብሏቸው አንዴ ከፊት ያደርጉታል፣ አንዴ ከኋላ ያደርጉታል። ትክክል ሆኖ ተዘርግቶላቸው ተስተካክሎ ሊተኛላቸው አልቻለም። ስለዛ ሲያንገላቱት ነው ያደሩት ማለት ነው። በስተመጨረሻ እንግዲህ ወደ ጋቢና እንደምንም አድርገው አስተኝተው በቀበቶም አስረው እንደምንም ብለው እንዲስተካከልና በስነስርዓት እንዲተኛ ካደረጉት በኋላ በቃ የታመመም እንዲመስል ዝም ብለው ጋቢ ጣል ነገር አደረጉበትና ሸፍነው ስለመሸባቸው በዚህ ሌሊት ደግሞ ብንሄድ እንጠየቃለን፣ ምናልባት የሚያስቆመን አካል ሊኖር ይችላል ብለው ስላሰቡ ምንድነው ያደረጉት? ወደ ቤታቸው ምንም እንዳልተፈጠረ አስክሬኑን ትተው መኪና ውስጥ ወደ ቤታቸው ገብተው እንግዲህ ተኙ። ምንም እንዳልተፈጠረ እንግዲህ ጠዋት ላይ 4 ሰዓት ላይ ተነሱ ማለት ነው። ልክ ሰው ወደ ስራ እንደሚሄደው ምንም እንዳልተፈጠረ እጃቸውን፣ እግራቸውን፣ ሁላ ነገራቸውን ተጣጥበው ፊታቸውን ተጣጥበው ራሳቸውን አስተካክለው ቁርሳቸውን በልተው ልብሳቸውን ቀይረው ነው እንግዲህ መኪናዋን አስነስተው መንገድ የጀመሩት ማለት ነው። መንገዱም አልከበዳቸውም። መጀመሪያ ላይ ቀጥ ብለው ነው የሄዱት። በቃ እነሱ እንዳልሽው ቁርሳቸውን በልተዋል፣ ቡና ጠጥተዋል፣ ተኝተው ነው የተነሱት። ያው አስከሬኑ ጋቢ እንደለበሰ ከፊት ተቀምጧል።
ባልየው እየነዳ እየሄዱ ነው። የሆነ ሰዓት ላይ በእርግጥ ትራፊክ መንጃ ፍቃድ ጠይቆት ነበረ። የዛን ጊዜ ሲመጣ ትራፊኩ በዚህ በኩል የመጣው በሱ በኩል መጣ። መንጃ ፍቃድ አለው። መንጃ ፍቃዱን አየ። ሌላም የሚታደስ ምናምን ቦሎ ኢንሹራንስ ምናምን ቼክ አደረገና ሄደ። ትራፊክ ምንድን ነው ያዝከው አለው። አባቴ ታሞብኝ ነው አለ። እሱ ነው የዛን ጊዜ እንደዚች አድርጎ ጋቢዋን ገለጥ ያደረገው። አባትየው ፊታቸው ወደዛ ወደ መስተዋቱ ጋር አድርገው እንደተኙ ነው የሚመስሉት። እሺ ብሎ እግዚአብሔር ይማራቸው ብሎ ሸኛቸው። ትራፊኩ ሄደ፣ እነሱም ሄዱ። አሁንም ብዙ መንገድ ተጓዙ። መሀል ላይ መንገድ ላይ ቆመው ጁስ ጠጥተዋል። እዚህ ጋር አስክሬኑ ቁጭ አድርገው ማለት ነው። ከዛ እንደገና አሁንም መንገድ ጀመሩ። እንግዲህ እነሱ ያሰቡበት ቦታ አለ፣ አስክሬኑ ወስደው ሊጥሉ የፈለጉበት ቦታ ሩቅ ቦታ አለ፣ የሚያውቁት ቦታ። አሁን መንገዳቸው ላይ እንደገና ትራፊክ አስቆማቸው። ይሄኛው ትራፊክ ግን የመጣው ቤት በኩል ነው፣ በአባትየው በኩል ነው። ስለዚህ ግዴታው ነበረ ያኛው መስኮት መክፈት። ከፈተና አቤት አመት። ትራፊኩ አሁን መንጃ ፍቃድ ጠየቀ፣ ሰጠ። ቼክ የሚደረገውን ነገር ቦሎ ምናምን ቼክ ካደረገ በኋላ ምን ሆኖ ነው የታመመ ሰው ይዘህ ነው ወይ አለና ትራፊኩ ገና እኮ ነው ጋቢውን አልገለጠውም። አዎ አባቴ ታሞብኝ ነው አለ። ምን ሆኑ ብሎ ሲጠይቀው ትኩሳት አስቸገረውና ወደ ሆስፒታል እየወሰድኩት ነው ሲል ትራፊኩ እሱ እንግዲህ በቃ ደህና ሁኑ ምናምን ለማለት እግዚአብሔር ይማሮት እንደዚህ ሁኑ ምናምን ለማለት ነው። ጋቢውን ገለጥ ሲያደርገው እሱ ትኩሳት ነው ያለው። ትራፊኩ ግን በእጁ የነካው ቆዳው ቀዘቀዘው። የሰውየው አስክሬኑ ቀዝቃዛ ነው። ግራ ገባው። ሲያያቸው ልጁ ያለው አይነት ሰው አይደሉም፣ የታመሙ ሰው አይደሉም፣ የሞተ ሰው መሆኑን ተረዳ። ወዲያውኑ እንግዲህ የህግ አካላት እንዲመጡ እዛ አካባቢ ወዲያውኑ እርምጃ ወሰደ ማለት ነው ትራፊኩ። ይሄ ትራፊክ ባያስቆማቸው ኖሮ እንግዲህ እነዚህ ሰዎች የት ሄደው ሊጥሉ እንዳሰቡ መረዳት ቀላል ነው ለሁላችን። ስራውን በንቃት ሲሰራ የኖረ ትራፊክ የኚህን አባት ነፍሳቸው ካረፈች 24 ሰዓት ሳይሞላ ገዳዮቹ ተጠርጣሪ ሆነው ፖሊስ ፊት እንዲቀርቡ ተደረጉ። በመሃል ግን የባልና የሚስት ስልክ በተደጋጋሚ ይጠራል። ደዋይዋ የቤት ሰራተኛዋ ስትሆን በሩን ክፈቱልኝ፣ ይመጣሉ የተባሉት አልመጡም ለማለት ነበር። የሺያረግ እንደ አሰሪዎቿ ሁሉ ቃል ለመስጠት ወደ ጣቢያ ስትጠራ ቀኑ ጨለመባት። የኚህን አባት ሞት ስትሰማ ግን አሰሪዎቿ የካዱትን ትልቅ መረጃ ሰጠች። ባልና ሚስቱ ከቤት ስንወጣ ታሞ ነው በህይወት ነበሩ ብለው ሲዋሹ ፖሊስ በምርመራ እንደሚደርስበት አላወቁም ነበር። ግን ፖሊስ አስክሬን ምርመራ ውጤቱ ሲመጣ ይበልጥ የባልና የሚስቱን ጭካኔ ተረዳ። ለመሞታቸው ምክንያት በራስ ቅላቸው ከኋላ በደረሰ ምት ደም ወደ ውስጥ ፈሶ በተለይ በግራ በኩል ከኋላኛው የራስ ቅላቸው በኃይል ተጎድቷል። መላ ሰውነታቸው ተላልጦ ተጫጭሮ የተገኘ ሲሆን የለበሱት ልብስና የተሸፋፈኑበት አንሶላ ሳይቀር ተቦጫጭቆ የተገኘው መሬት ላይና ግቢ ውስጥ አስክሬኑን ስለተጎተተ ነበር። ባልና ሚስቱ የካዱትን አሁን ለፖሊስ ውስጧ በሐዘን ተሰብሮ የምትናገረው የሺያረግ እኚህ አባት ለመታመማቸው ሰው ሳያያቸው ለዓመታት ያሳለፉት ችግርና ስቃይ ሁሉ ገለጸች። ልጃቸው ሚስት ሳያገባ በፊት ከአባቱ ጋር ሰላማዊ ነበር። በተለይ እናቱ ከሞቱ በኋላ አባቱን ብቸኝነት እንዳይሰማው በማለት ከአባቱ ጎን ሆኖ በፍቅር ሲጦራቸው የነበረው ልጃቸው ሚስት ካገባ በኋላ ከአባቱ ራቀ። ታዲያ አሁን የሺያረግ እየቆጫት የምትናገረው ነገር እኚህ አባት በህይወት እያሉ እርዱኝ ብለው ለሰው ተናግረው ነበር፣ ግን ሰሚ አጡ። ቻሉት እድሜ ነው የተባሉ በሰው ትኩረት ማጣታቸውን ገለጸች። አንቺስ ለምን ለፖሊስ አላሳወቅሽም ስትባል ፈርቼ ብላ መለሰች። በእርግጥ ፈርታ ነበር፣ ሰሚም ማታ ነበር። ባልና ሚስቱ ንቀዋት ነበር። አይኗ እያየ እኚህን አባት ሲንገላቱ በፍጹም ይሄ ቀን ደርሶ ለፖሊስ ትናገራለች ያለ የለም። ፖሊስ ምርመራውን ሲያጠናቅቅ
የተረዳው ነገር አለ። እኛ አባት የሚኖሩበት ቤት በሚስትና ስም ዞሯል። ብዙ ሀብትና ያካበቱት ንብረት ሙሉ ለሙሉ በሚስት ዘመዶች ስም ዞሯል። ግን የሺያርግ የሚቆጫት ይህች ሴት ዓላማዋ እኚህ አባት ብቻ ሳይሆን ራሱን ባሏን ታጠፋዋለች ብላ ነው። በፍጹም መውለድ አትፈልግም ትላለች። የእርግዝና መከላከያ በትኩረት ተውጣለች። እንዲያውም አስታውሽኝ ብላ ትቆጣኛለች ያለችው የሺያርግ ብዙ ምስጢር የቤተሰቡን ተናገረች። ባልና ሚስቱ ፖሊስ ዘንድ ሲቀርቡ በእርግጥ ሐሳባቸው ተለያየ። እሱ እንግዲህ እሷ ናት አላለም። በሕግ ፊት ተጠርቶ ጥያቄ ሲደረግለት እሷን ፕሮቴክት ለማድረግ ብሎ እኔ ነኝ ያደረኩት፣ እሷ ምንም የምታውቀው ነገር የለም፣ እሷ ያደረገችው ነገር የለም፣ በዚህ ነገርም ተባባሪ አይደለችም፣ ግን በቃ እኔ ነኝ ያደረኩት፣ እኔ ነኝ ይሄን ነገር የፈጸምኩት ብሎ ራሱን ነው እንግዲህ አጋፍጦ የተናገረው። እሷ ደግሞ በተራዋ ስትጠየቅ እንደሱ አይደለም ያለችው፣ እሱ ነው ያደረገው ነው ያለችው። እሱ ነው እንደዚህ ያደረገው፣ እኔ ምንም ማውቀው ነገር የለም፣ ምንም ስለዚህ ጉዳይ ማውቀው ነገር የለም፣ እሱ ነው ግን ይሄን የፈጸመው ራሱ ነው ብላ የገዛ ባሏን እንግዲህ አሳልፋ ሰጠች ማለት ነው። በጣም ያሳዝናል። እሱም ለሷ ነው የተጠነቀቀው፣ እሷም ለራሷ ነው የተጠነቀቀችው። ለሱ የሚያስብለት ሰው የለም። ፖሊስ ግን የራሱ የምርመራ ቴክኒክ አለው። ፖሊስ ሁሉ ነገር እኛ በሰጠነው ቃል ብቻ አይደለም። እኛ የምንሰጠው ቃል ይጠቅማል፣ ወይንም ደግሞ የዛሬ ባል ታሪኮቻችን ባልየውም ሚስትየውም የተናገሩት ነገር ለፖሊስ መነሻ ይሆናል። ግን የራሱ የምርመራ ቴክኒክ አለ እውነትና ውሸትን የሚለይበት። እቺ ሰው እነሱ በተናገሩት ብቻ ነፃ የምትወጣ ነው ይመሰላት። ምርመራ ሲደረግ ግን በቦታው ሰውየው የሞቱ ጊዜ አስከሬናቸው ይመረመራል። ከዛ በተጨማሪ ደግሞ በጣም የምታስቀው ወይንም የምትገርመው ነገር እንዴት አድርጎ ባልየው እንዴት አድርጎ ይሄን ሁሉ ነገር ለብቻው አደረገ ወይንም ደግሞ ይሄንን ነገር ብቻውን የሰራው ስትል እሷ ከሷ በስተቀር የሚያስብ ሰው ያለ አይመስላትም። ፖሊስ መርምሮ የሚደርስበት አልመሰላት። ግን ሁለቱ ተሳትፏቸው ምን ድረስ እንደሆነ ጭምር ፖሊስ ካወቀ በኋላ ግለሰቧ በሕግ ፊት ተጠየቀች። ሁሉ ነገር ካለቀ በኋላ ሊክድ የማይችለው ማስረጃ ከመጣለት በኋላ ምክንያቱም ባልየውም ቢሆን እሷ ያለችውን ነገር እኔ ነኝ ነበር የሚለው እስከመጨረሻው ድረስ ሁሉን ነገር እሱ እንዳደረገ ነው የሚናገረው። ኢቭን አብረው ተይዘው እንኳን አገዝኩት ነው ያለችው እንጂ መጨረሻ ላይ ለመጣል አብሬው ሄድኩ ፈርቼ ተቆጥቶኝ አስገድዶኝ አለች እንጂ ልታግዘው እንደሄደች አስመሰለች እንጂ እሷ እንደሌለችበት ነው የምትናገር የነበረው። ከተረጋገጠ በኋላ ፖሊስ በፍጹም ሊክድ በማይችል ሁኔታ ማስረጃ ካመጣለት በኋላ ከተፈረደባት በኋላ ነው እንግዲህ ዛሬ የተመለከትነውን ይህንን ሁሉ አባትየው ያሳለፉት ነገር የተደረገው ነገር ሁሉ ነገር የተናገረው ባልየው መጨረሻ ላይ ነው እንጂ እዚህ ቤት ውስጥ የነበረ ታሪክ እኮ መጀመሪያ አልታወቀም። ለምንድን ነው የገደሉት? እንዴት ነው የገደሉት? ምንድን ነበረ ያልተስማሙበት ነጥብ ከአባትየው ጋር ምንድን ነው ምክንያቱ የሚለውን እሱ ከእሷ ከተነጠለ በኋላ ማረሚያ ቤት ውስጥ ከሌሎች እስረኞች ጋር ሆኖ ከሌሎች ታራሚዎች ጋር ሆኖ ጊዜ ካሳለፈ በኋላ ከጸጸተው በኋላ ነው እንግዲህ ይሄ ግለሰብ የአባቱን ታሪክ እዛ ቤት ውስጥ የነበረውን ነገር የተናገረው። እሱ ከተናገራቸው ነገሮች ጋር ግን ማስረጃዎቹ ተመሳሳይ ናቸው። ሰውየው ምን አይነት ሁኔታ ይኖሩ እንደነበረ የአስከሬን ምርመራ ውጤቱ ጋር የሚታይ ነገር አለ። ሰውነታቸው ምን ያህል ተጎድቶ እንደነበረ፣ ምን ያህል በረሃብ የተጎዳ ሰውነት እንደነበራቸው፣ ምን ያህል ተጎሳቅለው እንደነበረ፣ ምግብ የምትከለክላቸው የምታስለቅሳቸው ሁሉ ነገር እሱ የሚናገረው ነገር ዛሬ ቤት ውስጥ ከተገኙት ማስረጃዎች ጋር ተመሳሳይ ነው። ከአባትየው አስከሬን ምርመራ ውጤት ጋርም ተመሳሳይ ነው። የሚያሳዝነው ግን ሁሉ ነገር ካለቀ በኋላ ከረፈደ በኋላ አሁን ጸጸተው። ታዲያ እኚህ አባት በህይወት በሌሉበት ሰራተኛዋና ልጃቸው የመጨረሻ ቀን የተፈጠረውን ሲመሳከር የእኚህ አባት የመጨረሻ ቀን ምን አይነት ነበር የሚለው ተገለጠ። ያን ቀን ጠዋት እኚህ አባት አሞኛል ብለው ምግብ ሳይበሉ ወደ ሐኪም ቤት ለመሄድ ፈለጉ። ግን የከለከለቻቸው የልጃቸው ሚስት ምግብ ጭምር እንዳይመገቡ አድርጋ ነበር።
ሲከራከሩ ዋሉ። መጨረሻ ግን የብቸኛ መውጫ በሩን ቆልፋ ቁልፉን ያዘችው። ያበር የተከፈተው ባሏ ሲመጣ ሲሆን የነገረችውን አምኖ የገዛ አባቱን ተቆጣ። ታዲያ ቁጣው ያሳዘናቸው እኚህ አባት በሩ ተቆልፎ ቁልፍ አለመነሳቱን ስላዩ ቀድመው ሄደው ቁልፉን ከበሩ ላይ ነቅለው ያዙ። ታዲያ ከመሸ በኋላ ክርክሩ እወጣለሁ አትወጣም ላይ እኚህ አባት ኪሳቸው የደበቁትን ቁልፍ አውጥተው ሊከፍቱ ሲሉ ነበር ሚስት ተናዳ የገፈተረቻቸው። ለፍርድ ሲቀርቡ ሚስት ከፍተኛውን እድሜ ልክ ተፈረደባት። ልጃቸው ተገቢውን የተቀጣ ሲሆን መስኪኗ የሺያረግ እውነትን አጋልጣ ሐዘንን አጠናቃ ወደ ሌላ ቦታ ስራ ስትገባ እዚህ ቤተሰብ ጋር 20 ዓመታት ከሰራች በኋላ ነበር። አሁን እኚህ አባት ካረፉ በኋላ ጆሮ የከለከሉ ዘመድ ጎረቤቶች ውስጣቸው በጸጸት ተጎዳ። እንግዲህ ከዛሬ ባለ ታሪካችን ተነስተን የምናነሳቸው ነጥቦች አሉ። አንደኛው ነጥብ ደግሞ ከዚህ መሃል ትልልቅ ሰዎች እንግዲህ በባህሪያቸው ነጭናጫ ሊሆኑ ይችላሉ። ምክንያቱም ይሄ የህይወት መንገድ ነው፣ የህይወት ግዴታ ነው። ማንም ሰው ትልቅ ሰው ሲሆን ወይም ደግሞ እድሜው በጨመረ ቁጥር እያረጀ ሲመጣ እንደ ልጅ ይሆናል ይባላል። ተመልሶ እንደ ልጅ ይነጫነጫል ይባላል። ስለዚህ ይሄ የተጻፈ ነገር ነው። በቃ ይሄ አዲስ ነገር አይደለም። ስለዚህ ትልልቅ ሰዎች ሊነጫነጩ ይችላሉ፣ ሊናደዱ ይችላሉ፣ ሊቆጡ ይችላሉ። መረዳት አለብን፣ ቀርበን ማገዝ አለብን። ምንድነው የቸገረህ? አንዳንድ ጊዜ ቀርበን በጣም ክሎዝ ሆነን የፊሊንጋቸውን እንዲናገሩ ስናደርጋቸው ረጅም እድሜ እኮ ይኖራሉ፣ ጤነኛም ይሆናሉ፣ ሪፍሬሽ ያደርጋሉ። አለበዛ ግን እንደዚህ እሱ ነጭናጫ ነው የሚያወራውም ነገር አይገባም እያልን አቢዩዝ የምናደርጋቸው ከሆነ የሚያወሩትን ነገር ከቁም ነገር ሳንቆጥር ምንተዋቸው፣ ምንረሳቸው፣ ማንንከባከባቸው ከሆነ ማናበላቸው ማናጠጣቸው ከሆነ በጣም ከባድ ነው። ምክንያቱም እርጅና አለ። እርጅና ራሱ በራሱ የሚያደክም ነገር ነው፣ አድካሚ ነገር ነው። ይሄ እንግዲህ የህይወት የተሰጠን ተፈጥሯዊ ነገር ነው። ማንም ሰው ላይ ሊደርስበት የሚችል ነው። ነገ ጧት እኔም ሁላችንም ይሄ ነገር እድል ገጥሞን ሊያጋጥመን ይችላል። ሰው የተፈጠረው እንግዲህ ትልቅ ሰው ሆኖ አርጅቶ ይሄ በቃ የህይወት ላይፍ ስታይል ነው። እንደ አዲስ ነገር ተቆጥሮ ትልልቅ ሰዎችን እንደዚህ ደካማ የሆኑት ሰዎችን ማግለልና አለመንከባከብ በጣም ከባድ ነው። ስለዚህ አንዳንድ ጊዜ ሊነጫነጩብን ይችላሉ፣ የሚሉት ነገር ላይገባ ይችላል። ግን እስቲ ክሎዝ ሆነን ቀርበን እስቲ እንረዳቸው። አንዳንድ ጊዜ ቀልድም እየነገርን እያጫወትን ስናስቃቸው ራሱ የሚሰማቸውን ስሜታቸውን ሁሉ ነው አውጥተው የሚነግሩ፣ ፊሊንጋቸውን ሁሉ ነው አውጥተው የሚነግሩ። ስለዚህ መንከባከብ፣ ትልልቅ ሰዎችን መረዳት፣ ነጭናጫ ነው እሱ አለመሰልቸት።
አለመሰልቸት በተለይ ቅርብ ደግሞ ያሉ ሰዎች በተለይ ልጆች አባታቸውን ወይም ደግሞ በእድሜ ገፋ ያለ የቤተሰብ አካላቸው በጣም መንከባከብ ያስፈልጋል። ምክንያቱም የሚኖሩበት ጊዜ በቃ እያጠረ ነው የሚሄደው። ስለዚህ ያንን ደግሞ ዓለም ልሞ ደስ ተሰኝተው ቢያልፉ ምን ችግር አለ? ምን አለበት? ለእነሱ ምርቃት ነው የሚሆነው። ሌላው ብዙ ትላልቅ ሰዎች ብዙ ልንል በምንችልበት አይነት ሁኔታ የጡረታ እድሜያቸው የእርጅና ዘመናቸው ተመችቷቸው እየኖሩ አይደለም። በጣም ያሳዝናሉ። አንዳንዶቹ ሰው ቤት ናቸው፣ አንዳንዶቹ በራሳቸው ቤት ናቸው፣ አንዳንዶቹ ልጆቻቸው ቤት ናቸው። የተለያየ ቦታ ይሆኑ ትልቅ ስለሆኑ የእርጅና እድሜ ላይ ስለሆነ ያሉት የጡረታ ዘመናቸው ላይ ስለሆነ ያሉት ግን ባልተመቻቸው ሁኔታ መኖር ግዴታ አይደለም። በጣም ያሳዝናሉ። አንዳንድ ሰዎች የሚያሳልፉት ነገር ማለት የመጨረሻ የህይወት ዘመናቸው የስቃይ ይሆናል። የመጨረሻ የህይወት ዘመናቸው የእንባ ይሆናል። ይሄንን የሚያደርጉት ደግሞ ጨካኝ ሆነው አጠገባቸው ያሉት ሰዎች ናቸው። ብዙ ምክንያት አለ ይሄ የሚፈጠርበት ምክንያት። ግን ሰው በእርጅና ዘመኑ በጡረታ ሰዓቱ ሲሰቃይ፣ ሲንገላታ፣ ሲያዝን ካየነው በተቻለን አቅም ለህግ አካላት መናገር የሁላችንም ግዴታ ነው። ካልተመቻቸው ቦታ መውጣት መቻል አለባቸው። አንዳንዶቹ እኮ የሚያሳዝነው ነገር ተመልክተሽ ወይንም ታዝበሽ ከሆነ ሰርተው ወይ ተምረው የሙያ ባለቤት ሆነው በስነ ስርዓት ህይወታቸውን ኖረው ልጆቻቸውን አሳድገው ለራሳቸው የሚበሉትን እንጀራ ገዝተው ሚስታቸውን አብልተው ልጆቻቸውን አብልተው አስተምረው የቤቱ አባወራ ሆነው ትልቁ ገቢ የባል ሆኖ የአባት ሆኖ በደንብ አድርጎ ቤቱን ካስተዳደሩ በኋላ በእርጅና ዘመናቸው ልክ ይሄ ተጠቅመን እንደምንጥለው ዕቃ ተጠቅመው የተጣሉ አባቶች ቁጥር በየጓዳው በጣም ብዙ ነው። ቀላል አይደለም። ደግሞ አባቶች ላይ ይበረታል ይሄ ነገር። ምን እንደሆነ ምክንያቱ ሁላችንም እንጠረጥራለን፣ ግን ፈጣሪ ነው እውነቱን የሚያውቀው። ማንም ሰው ለፍቶ ጥሮ ግሮ ኃላፊነቱን ተወጥቶ ከጨረሰ በኋላ የተከበረ የጡረታ ዘመን ያስፈልገዋል። እንደ አቅሙ ያ ሰው እንደለፋው ይኖር መጨረሻ ዘመኑ የሚፈልገውን ህይወት ይኖር። ግን የሆኑ አይነት ሰዎች መጥተው ወይ ንብረቱን ለመውሰድ ወይ የትላንትና ቂም ኖሮባቸው ወይ ደግሞ የአገልግሎት ዘመኑ አልቋል፣ ይሄ ሰው ከዚህ በኋላ ጥቅም የለውም፣ የእሱ ገንዘብ ከልጆች ገንዘብ ያነሰ ነው ብሎ አስቦ አባቶችን አያቶችን ቤት ውስጥ የሚያሰቃዩ ሰዎች አሉ። እነሱ ያው በምድር ይከፈላቸዋል። ማንም ይሄን አድርጎ ሰው ሆኖ ይኖር የለም። እኛ ግን እንደ ሰው ጎረቤቶቻችን ሊሆኑ ይችላሉ፣ ዘመዶቻችን ሊሆኑ ይችላሉ፣ ወላጆቻችን ሊሆኑ ይችላሉ። ቤት ውስጥ በዚህ አይነት ሁኔታ አባቶች ሲሰቃዩ ከተመለከትን እንደ ዛሬ ባለ ታሪካችን አንጠልጥለን ለህግ መስጠት መቻል ያለብን። መራራት የለብንም። ያየነውን አንደብቅም፣ ያየነውን አንጨምርም፣ ግን ደግሞ አንቀንስም። እውነቷን ተናግረን እነዛን ሰዎች በህግ ፊት ተጠያቂ ማድረግ እንችላለን። አባቶች በእርጅና ዘመናቸው አሁን የዛሬ ባለ ታሪካችን ሴቷ ከባሏ ጋር ቤት ነው የመጣችው አይደል? ለምንድን ነው የሚፈሩት? ማባረር ውጡ ከቤቴ ማለት ለምንድን ነው ይፈሩት? ውጡልኝ ማለት ለምን ይፈራሉ? እኚህ ሰው እኮ ጡረታቸውን እየበሉ አይብሉ፣ ምግብ የሚረዳቸው ሰው ምናምን አይኑር። ከሰላም በኋላ ግን ማለት ነው የኛ ማህበረሰብ ደግ ነው። ደጅ ወጥቶ መለመን አይሻልም እንዴ? ከነዚህ ጋር እንዲየቀለዱባቸው ከመኖር ብዙ አባቶች አሉ በገዛ ቤታቸው ተቀምጠው ልጆቻቸው እየቀለዱባቸው ዝም የሚሉ። ፖሊስ ጣቢያ ሄደው አንድ የህግ አካል ሁለት የህግ አካል ወይንም ሶስት የህግ አካል አምጥተው እችን ይሄን ለቃቅሙና ከዚህ ቤት አስወጡልኝ ቢሉ መብታቸው ነው። ግን ይፈራሉ። ምን ይጠቅሟቸዋል? የሚሰድብ ልጅ ምን ይጠቅማል? የሚራገም ልጅ ምን ይጠቅማል? በገዛ ቤታቸው ቁጭ ብሎ የእሳቸውን እንጀራ እየበላ ቤት ኪራይ ላለመክፈል እየተቀመጠ ልጅ ወላጁን ሲሰድብ እንዴ ልጅ ይጦራል። ልጅ ጤፍ ገዝቶ ነው የሚያመጣው። ልጅ አስቤዛ ነው የሚገዛው። ልጅ የቤተሰቡን የእናት አባቱን ወጪ ይሸፍናል፣ ይጦራል፣ ይመረቃል እንጂ እንደገና ቤት ውስጥ ተቀምጦ ወላጅን እየሰደበ ወላጅን እያሰቃየ ይሄ የኛ የራሳችን ስልጣናችንን ቦታችንን ሳናቅ ስንቀር በእርጅና ዘመናችን ራሳችንን የምንጎዳው ነገር ስለሆነ ምን እንደሚደረገው እንዲህ አይነት ሁኔታ ላይ ያሉ ወላጆች ለምን ከዘራ ይዘው የመጨረሻ የእድሜያቸው ዘመን አንድ ቀን አትቀራቸው ልጆቻቸው ከሰደቧቸው
በጉልበት ያሸንፏቸዋል። ስለዚህ በምላስም ያሸንፏቸዋል። ቢያዙም አይሰሙም። ወደ ፖሊስ ጣቢያ ሂዱና አባቶች ይሄኛው ልጄ እየሰደበኝ ስለሆነ እባካችሁ ከቤት አስወጡልኝ በሉ ነው የምንላቸው። ከቤት ማስወጣት ነው። ያደገ 18 ዓመት ያለፈው ልጅ ሲሰድባቸው ዝም ብለው ቁጭ ብለው ይሰደባሉ። ይሄ መብትን አለማወቅ፣ ራስን አለማክበር፣ ሰው ምን ይለኛል፣ ሰው የፈለገውን ነገር ይበል፣ ከቤት ማባረር ነው የሚሳደብ ልጅ። እንደዚህ አይነት የምንናቅበት ሁኔታ ለራሳችን መፍጠር የለብንም። መከበር በልጅነትም ሰው ራሱን ያስከብራል፣ በወጣትነትም በጉብዝናው ዘመንም ራሱን ያስከብራል፣ በእርጅና ዘመንም ሰው ራሱን ያስከብራል። ራሱን ካወቀ ምንናቅበት ቦታ አንቀመጥም ካልን በገዛ ቤታችን በእርጅና ዘመናችን ልጆቻችን እየመጡ የሚፈነጩብን ከሆነ ምንም 1 2 3 አይባልም፣ ቻው ብለን ማባረር ነው ያለብን። ለምን? ራሳችንን ስለምናከብር። በወጣትነት የለፋ ነው በእርጅና ልንናቅ አይደለም። እንግዲህ በብዛት በእኛ አገር ወይም ደግሞ በእኛ ማህበረሰብ ሰዎች የቅርብ ሰዎቻችን ወይ የቅርብ ዘመዶቻችን ሊታመሙብን ይችላሉ። ሲታመሙብን ታዲያ እንንከባከባቸዋለን አይደል? እናስታመማቸዋለን። የሚፈልጉትን ሁሉ እናደርግላቸዋለን። ውሃ ሲሉ ውሃ እናጠጣቸዋለን። ቢነጫነጩም ህመሙ ቢያስቸግራቸውም ቻል አድርገን እንደክምላቸዋለን። ምክንያቱም እንዲተርፉ ስለምንፈልግ፣ በህይወት እንዲቆዩ ስለምንፈልግ፣ እንዲኖሩ ስለምንፈልግ። ነገር ግን የዛሬ ባለታሪካችን ምንድን ነው ያደረገችው? ሰውየው ህይወት እንዳይኖረው ነው ያደረገችው። እድሜ እንዳይኖረው፣ እድሜያቸው እንግዲህ እንዲያጥር ነው ያደረገችው። አልተንከባከበቻቸውም። በቂ ምግብ እያገኙ አልነበረም። በዛ ላይ ታማሚ ናቸው። እንግዲህ ከዚህ አልፎ በቃ የማይገባ ነገር ሁሉ ነው ያደረገችው። ባልየውም እንግዲህ አባቱ ናቸው። መንከባከብ ሲገባው አባቱን የሚያስፈልጋቸውን ነገር ሁሉ ራሱን መስዋዕት አድርጎ ማድረግ ሲገባው ጭራሽ ጥቃት ነው የፈጸመው የገዛ አባቱ ላይ ማለት ነው። ሚስትም የፈለገችውን ስታደርግ፣ በምግብም ስትበድል፣ ስታስጨንቃቸው፣ ስታበሳጫቸው ዝም ነው ያለው። በቃ እሱም ተባባሪ ሆኗል። በጣም የሚያሳዝን ታሪክ ነው። በብዛት እንግዲህ በየትኛውም አጋጣሚ ብዙ ሰው ከቤቱ የሚወደው ሰው ሊታመም ይችላል፣ ወይም የቅርብ የምናውቃቸው ሰዎች ሊታመሙ ይችላሉ። በዛ ወቅት ታዲያ ሄደን መጠየቅ ግድ ይላል። እህት ብትሆን፣ ወንድም ቢሆን፣ አጎት ቢሆን፣ የሩቅ ዘመድ ቢሆን፣ ጎረቤት ቢሆን እንኳን ከዝምድና እንኳን ተይው አልፎ ጎረቤት እንኳን ቢሆን ሰውየውን እንግዲህ ማናየው ከሆነ እንደ በፊቱ ግቢስ ጎርደድ ማይል ከሆነ የት ሄዱ ጋሼ ምን ሆነዋል ብሎ እኮ ሄዶ መጠየቅ መልካምነት ነው። በቃ ነገ በኔ የሚለው ነገር ማሰብ አለብን። ነገ በኔ ቤተሰብ፣ ነገ በኔ ህይወት፣ ነገ በራሴ ላይ የሚለውን ነገር ማሰብ አለብን። የጠፉ ጋሼ ምን ገጥሟቸዋል፣ ምንድነው ያመማቸው ብሎ ሄዶ መጠየቅ፣ የሚያስፈልገውን ነገር ማድረግ፣ የተቻለንን ትንሽም ነገር ሊሆን ይችላል፣ እግር ማጠፍ ሊሆን ይችላል፣ ለበስ ማድረግ፣ ማጫወት ራሱ ሊሆን ይችላል። ብዙ ጊዜ የታመሙ ሰዎች ሰው ማየት ይፈልጋሉ። የሚጠይቃቸው ሰው እንዲኖር ይፈልጋሉ። ሰው ሲጠይቃቸው የተለያየ ሰው ዛሬ ከሌ መጣ እኮ ብለው ይደሰታሉ እኮ። ያ ምንድን ነው የሚያደርጋቸው? ህይወታቸውን ነው የሚቀጥለው። የቀራቸውን ዘመን አምላክ እንግዲህ ፈቅዶ እስኪወስዳቸው ድረስ በደስታ ነው የሚያሳልፉት፣ በልምላሜ ነው የሚያሳልፉት። በብዛት አስተማሚዎች እንግዲህ መልካምነት ወይም ደግሞ ጥሩነት ካላቸው ሰዎችን ይጋብዛሉ። ለምን? እንደውም ያልጠየቀ ሰው፣ ያልጠየቀ ጎረቤት፣ ያልጠየቀ ዘመድ፣ ያልጠየቀ እህት እንኳን ቢኖር መተሽ አልጠየቅሽም አባቴን፣ አጎቴን፣ እህቴን መተሽ አልጠየቅሻል ለምን ብለው ነው የሚከራከሩት። ጥሩ አመለካከት ቢኖራቸው፣ ጥሩ አስተሳሰብ ቢኖራቸው፣ መልካም ቢሆኑ። ነገር ግን ክፉ ነገር እያሰቡ ከሆነ የሚሰሩት ስራም ተንኮል ከሆነ ሰው እንዲያይባቸው አይፈልጉም። ሰው መጥቶ እንዲጠይቅ አይፈልጉም። ስለዚህ ይሄ ነገር በብዛት ሲሆን፣ እንደዚህ አይነት ታሪክ ሲገጥመን ምንድን ነው ማድረግ ያለብን? አልፈን ነው መጠየቅ ያለብን። አይ አትምጡ ብለዋል፣ እነሱ ፊታቸውን እየቀያየሩ ነው፣ ስንመጣም ደስተኛ አይደሉም፣
ታማሚውንም አያሳዩንም ብለው ራሳቸውን ማግለል የለባቸውም። ሄደው መጠየቅ አለባቸው። አልፈው መጠየቅ አለባቸው። ምን እየተካሄደ ነው? አስተማሚዋ ምን እያደረገች ነው? አስተማሚው ምን እያደረገ ነው? ልጅም ሊሆን ይችላል እኮ አባቱን እየተንከባከበ ነው ወይ? ዘመዶች ቼክ ማድረግ አለባቸው። እየተንከባከበ ነው ወይ? አባትየው ይበላሉ ወይ? ይጠጣሉ ወይ? የሚለውን በደንብ አድርገው ቼክ ማድረግ አለባቸው። ስለዚህ አንዳንድ ጊዜ መልካም አስተሳሰብ ያለው ሰው ሌላውን ሰው ኢንቫይት ያደርጋል፣ ሌላውን ዘመድ ኢንቫይት ያደርጋል እንዲጠይቁ። ምክንያቱም ሰውየው በህይወት እንዲቆይ ስለሚፈልጉ ማለት ነው። ተንኮል ያለበት እንደ ዛሬ ባለ ታሪካችን ክፋት ያለበት በህይወት እንዳይቆይ የሚፈልጉ ሰዎች ናቸው የሚያባርሩት፣ በር የሚዘጉት። ስለዛ ይሄን ነገር ስናይ በጣም ስትሪክት ከሆኑ ካስቸገሩን ምንድነው ማድረግ ያለብን? ወደ ፖሊስ መጠቆም። ምክንያቱም ሰውየውን እናተርፈዋለን። ሰውየውን በህይወት እንዲቆይ የሆነ አሻራ እናሳርፋለን። ያ ደግሞ መልካም ነው ማለት ነው። ከዛ በተጨማሪ እንግዲህ ቢከላከሉ እንኳን መተው አትጠይቁ ብለው እንኳን በር ቢዘጉባችሁ ሰብሰብ ብለው በዛ ብለው መተው በሩን እንዲከፍቱላቸውና ሰውየው ምን ደረጃ ላይ እንዳለ ማወቅ መጠየቅ ያስፈልጋል ማለት ነው። ከዛ ስቴጅ ካለፈ በጣም ካስቸገሩ ለህግ አካል ሄደው ፖሊሶቹን ይዘው መጥተው በር አስከፍተው አባታቸው ወይም ደግሞ የቅርብ ዘመዳቸው ምን ላይ እንዳለ መጠየቅ ማወቅ ያስፈልጋል ማለት ነው። ብዙውን ጊዜ ሴቶችም አሉ፣ ግን አብዛኛውን ጊዜ እንዳልነው ወንዶች ናቸው፣ አባቶች ናቸው በእርጅና ዘመናቸው በጣም የሚጎዱት። በቃ የወንዶች ጉዳት በእርጅና ዘመን እጅግ በጣም አሳሳቢ ነው። እኛ ሀገር ብቻ አይደለም ዓለም ላይ ነው። በስተርጅና ዘመናቸው እድሜያቸው የሚያጥርበትን ምክንያት ይሄው ነው። ወንዶች በጣም ይጎዳሉ እና በወጣትነት እድሜ ክልል ውስጥ ያለ በጉብዝና ውስጥ ያለ ወንድ ወይም ወንድሞቻችን ልብ ማለት ያለባቸው ነገር አለ። የእርጅና ዘመናቸው በጣም ወንዶች የሚጎዱበት ምክንያት፣ ተንከባካቢ የሚያጡበት ምክንያት አንድ በጣም የምትወዳቸው የምታከብራቸው አብራቸው ያረጀች ሚስታቸው ቀድማ ህይወቷ ሲያልፍ ነው። ይሄን ምንም ማድረግ አንችልም። በዛ ሰዓት የሚያርፉበት ቦታ ወይ ጥሩ ልጅ ይኖራቸዋል ወይ ጥሩ ልጅ አይኖራቸውም። የዛሬ ባል ታሪካችን በጣም ጥሩ ሚስት ነበረቻቸው። ሚስታቸው ህይወቷ ካለፈ በኋላ ግን ይሄ ነገር ገጠማቸው። አብዛኛውን ጊዜ ግን መልካም ያልሆነች ሴት ያገቡ ሰዎች ናቸው በጣም የሚጎዱት። እዚህ ጋር ልንል የምንችለው አንድ ነገር አለ። ወንዶች በጉብዝና ዘመናቸው በወጣትነት ዘመናቸው ማስተዋል መቻል አለባቸው። ከማን ጋር እንደሚቆራኙ መረዳት መቻል አለባቸው። አብዛኛውን ጊዜ ወንድሞቻችን የሚታለሉት ነገር ሚስት ሲመርጡ እነሱ የሚመለከቱት መልኳ፣ የሰውነት ቅርጿ፣ በቃ ከዛ ውጭ ሌላ ነገር የማይመለከቱ ወንድሞች አሉ። ማስተዋል መቻል አለባቸው። መጪ ዘመናቸው ሁሉ ለራሳቸው ብቻ ሳይሆን ለልጆቻቸው የሚያስቡ ወንዶች፣ አባት ለመሆን የተዘጋጁ ባል ለመሆን የተዘጋጁ ወንዶች ማሰብ ያለባቸው ከሌሎች ከትላንት አባቶች መማር ያለባቸው ነገር መልክና ቁመና፣ የሰውነት ቅርጽ ነገ ጠዋት የእርጅና ዘመናቸውን ምን እንደሚያደርገው መረዳት መቻል አለባቸው። ወይ የተንጋደደ ያደርገዋል ወይ ቀጥ ያለ ያደርገዋል። በጣም ብዙ ወንዶች በዚህ ተሸውደዋል። ሂዱና ጠይቁ ትላልቁ ወንዶችን ልንል ነው የምንፈልገው። ምክንያቱም መልኳን አይቶ ያገባታል፣ ቁመናዋን አይቶ ያገባታል። ልጅ አያያዝ አታውቅ፣ ቤት አያያዝ አታውቅ፣ ስነ ስርዓት የላትም፣ እንደዚህ ናት ተብሎ በጣም ብዙ ችግር ውስጥ ከመውደቅ ባልተናነሰ የእርጅና ዘመናቸው ላይ ታዋርዳቸዋለች፣ ታጎሳቁላቸዋለች። ክብር የሚገባቸው እድሜ ላይ ክብር እንዳይሰጣቸው ታደርጋለች። ልጆቿን አስተባብራ ያን ትልቅ ሰው ያን ቤተሰብ ያስተዳደረ ያ ለልጆቹ መስዋዕትነት የከፈለን ትልቅ ሰው ክብሩን በሙሉ ትንደዋለች። ለምን? እሷ እኮ ያገባት ምኗን አይቶ ነው? መልኳን አይቶ። መልኳ ያበደ ነው፣ ሰውነቷ ያበደ ነው ብለው ያገባሉ። የእርጅና ዘመኑ ታሳብደዋለች። ይሄንን መረዳት አለባቸው ወንዶች። የሚያገባት ሴት ቁጭ አድርጎ ከአንደበቷ የሚወጣውን ነገር መስማት አለበት። መልኳና ሰውነት ቅርጿ አይደለም ትዳር የሚሆነው። መልኳና ሰውነት ቅርጿ አይደለም እንጀራ የሚሆነው። መልኳና ሰውነት ቅርጿ አይደለም ልጅ የሚያሳድገው። የሴት ኃላፊነት በጣም ብዙ ነው።
ያ ኃላፊነቷ መወጣት የምትችለው ሴቷ ደግሞ እዚህ ጋር ባላት የጭንቅላት ብስለቷ ነው። ፈጣሪዋን መፍራቷ፣ ህግ ማክበሯ ነው። ሴትነት በጣም ትልቅ ክብር ነው። ክብር ያንን የሴትነት ክብር ታውቃለች አታውቅም የሚለውን ነገር ነው የሚታየው። ቁጭ አድርጎ ሲረዳት ሲያወራት የሚያየው ነገር እንጂ አይኑ ያየው ቅዠት ነው። ይጠፋል። የሆነ ሰዓት ላይ ህይወቱ በሙሉ ነው የሚመሰቃቀልበት። በጣም የሚያሳዝነው ብዙ ወንዶች በእርጅና ዘመናቸው የሚገባቸው ቆንጆዋ ሚስት እድሜ ሲገፋ ሁሉ ነገር ወደ ቦታው ይመለሳል፣ ይጠፋል። ያቺ በጣም ብዙ መስዋዕትነት ከፍሎ ያገባት ሴት፣ ያቺ በጣም ብዙ መስዋዕትነት ከፍሎ ያኖራት ሴት በስተርጅና ዘመኑ ትጦረዋለች ተብሎ ሲታሰብ ክብሩን ሁሉ ንዳ ልታስከብረው ሲገባ ያዋረደች ሴት በጣም ብዙ ናት። በጣም ብዙ ትላልቅ ምሁራን፣ በጣም ብዙ ነጋዴ፣ በጣም ብዙ ትላልቅ የመንግስት ቦታ ላይ ተቀምጠው ሁሉ የሰሩ ሰዎች በሚስቶቻቸው ተዋርደው ያውቃሉ። ለምን? መጀመሪያ ሲመርጡን የተሳሳቱት የመረጡት መልክ አይተው፣ የመረጡት ቁመና አይተው፣ ከዛ በተጨማሪ ደግሞ አረገዘች ተብሎ ነው። ሰው ስላረገዘ ሰው ትዳር ውስጥ አይገባም። ሰው በእርግጥ እርግዝና ከተፈጠረ በትዳር መጣመር ግዴታ ነው ምናምን፣ እዛ ውስጥ አይደለም አርስታችን። ሰው የሚያገባው በትዳር የሚቆራኘው በትክክል ከሱ ጋር አስተሳሰቧ የሚሄድ አስተሳሰቧ ምንድን ነው ብሎ ራሷን የምታከብር ለራሷ ክብር ያላት ሴት፣ ማንነቷን የምታቅ የሴትነት ትርጉም የገባት ሴት ብሎ ነው እንጂ የሚያገባው መልክና ቁመና አይቶ ወየንትና ልጅ ስለሆነች ወይንትና ስለሆነች ብሎ ያገባ ወንድ ዋጋ ይከፍላል። ማስተዋል መቻል አለበት። እንደነዚህ አይነት ፕሮግራሞች የሚጠቅሙት ያለፈው እንዲቆጨን አይደለም፣ መጪው ግን ወጣቱ እንዲማርበት ነው። ወጣቱ መማር መቻል አለበት። የወንድ ልጅ እናቶች፣ የወንድ ልጅ አባቶች ይሄንን መንገር መቻል አለባቸው። የሴትን ልጅ ምንነት እያስረዱ ሲያሳድጓቸው ሴት አትጨቁን፣ ሴት አትምታ፣ ሴት አትርገጥ ብቻ አይደለም ወንድ ልጅ መረዳት ያለበት፣ ለራሱ ህይወትም እንዲያስብ አድርገን ማሳደግ መቻል አለብን። እንግዲህ ሌላው የምናነሳው ነጥብ ምንድን ነው? ንብረት ለመውረስ ተብሎ የሚኬድ ረጅም ርቀት አለ። አንዳንድ ጊዜ ከንብረት ወይም ደግሞ ከሀብት ሰው ይበልጣል አይደል? ግን አንዳንድ ጊዜ እንዴት ይሆናል? ንብረቱ ይበልጥና አጠገባችን ያለው ሰው ማወዳደር እንጀምራለን። ከንብረቱ ጋር ከገንዘቡ ጋር ማወዳደር እንጀምራለን። ያንን ነገር ለማግኘት ስንል ያንን ነገር ለመውረስ ሲባል ልክ እንደ ዛሬ ባለ ታሪካችን ማለት ነው ብዙ ርቀት ይኬዳል። እንግዲህ ሰውን እስከ መግደል ድረስ፣ ለዛውም ደግሞ ለእሷም እኮ አባቷ ነው። ለእሱ ብቻ አይደለም አባትነቱ፣ እስካገባችሁ ድረስ እሷም አባቴ ብላ ነው እየኖረች የነበረው። ስለዚህ አባትን እስከ መግደል ድረስ፣ አባትን በጭካኔ ለዛውም ደግሞ እንደዛ እስከ ማንገላታት ድረስ የደረሱበት አንደኛው ሪዝን የሀብት ፍላጎት ነው፣ የንብረት ፍላጎት ነው። ሰው እኮ ከገንዘብ ይበልጣል። ሰው ከወርቅ ይበልጣል። ይሄ ተራ ነገር ነው። ነገ ጠዋት ተገኝቶ ለፍተሽ አግኝተሽ ድንገት ደግሞ ባዶ ልትቀሪ ትችያለሽ ባልታወቀ ነገር። ነገር ግን የሚቀረው ምንድን ነው? ሰው ነው የሚቀረው። እህትሽ ናት የምትቀረው፣ ወንድምሽ ነው የሚቀረው፣ አባት ነው የሚቀረው። እንዴት ሰው ለገንዘብ ብሎ ይሄ ሁሉ ርቀት ይጓዛል? ስለዚህ በጣም መጠንቀቅ አለብን። አሁን በተለይ በዚህ ጊዜ በጣም ብዙ ነገር ማንሳት እንችላለን። ሰው ለገንዘብ ብሎ ወንድሙን ይገላል። ሰው ለገንዘብ ብሎ ስጋውን፣ የራሱን ስጋ እኮ ነው የራሱን ስጋ እስከ ሞት ድረስ ይታገለዋል። ግን ማሰብ ያለበት ነገር ምንድን ነው? ገንዘብ ይጠፋል። ገንዘብ ይጠፋል። ዛሬ ቸበርቻቻ ብሎ ተደስቶበት ብዙ ነገር አድርጎ ዘሎበት ዘንጦበት ወርቅ ለብሶበት ከንቱ ነው እሱ ሁሉ። ያደረገው ወይም የሰራው መልካም ስራ ነው አይምሮ ላይ እረፍት የሚሰጠው ደስተኛ የሚያደርገው። ፊቱ ራሱ ያበራል እኮ መልካም የሚሰራ ሰው ፊቱ ያበራል። ተንኮል የሚያስብ ሰው ግን ንብረትን ብቻ ከዛ ሰው የሚፈልግ ሰው ያንን ሰው ማጥፋት ብቻ ነው የሚፈልገው። ያንን ሰው መግደል ብቻ ነው የሚፈልገው። ዘወር እንዲል ብቻ ነው የሚፈልገው።
ያ ደግሞ ገንዘብን መውደድ ነው። ገንዘብን መውደድ ደግሞ በቃ ክፋትን እንድናደርግ ተንኮል እንድናደርግ መንገድ ነው፣ በቃ አንደኛው መንገድ። ስለዚህ ማበላለጥ የለብንም። ራሱ ለውድድር ራሱ መቅረብ የለበትም። ሰውና ንብረት፣ ሰውና ገንዘብ፣ እህቴና ገንዘብ፣ እህቴና ብር ለውድድር መቅረብ የለበትም። ስለዚህ ብዙ ነገር ከዚህ ታሪክ ላይ መማር እንችላለን ማለት ነው። ሰው ይበልጣል። እህታችን፣ ወንድማችን፣ አባታችን ሁሉ ነገር ሊቀር ይችላል፣ ሁሉ ነገር ሊጠፋ ይችላል። ግን ዝምድናው ይበልጣል፣ ስጋ ይበልጣል። ያንን ማሰብ አለብን። ሌላው እዚህ ታሪክ ውስጥ የተመለከትነው ነገር በጣም በብዙ ቤት ጓዳም ሊኖር ይችላል ብለን የምናስበው ምናልባት ታሪክ ውስጥ ያላካተትነው ነገር እኚህ ሰው በጣም ሲቸገሩ ነበር። ባንክ ቤት ገንዘብ አላቸው፣ ንብረት አላቸው። ግን ያንን ነገር አውጥቶ ለመጠቀም ቢከለከሉም እሳቸውም ገፋ አድርገው ሄደው ይሄ ገንዘብ አለኝ፣ ስለዚህ በዚህ ገንዘብ እንደዚህ ላድርግ የሚሉ አባት አይደሉም። ብዙ እናቶችና አባቶች በእርጅና በመጦሪያ ዘመናቸው በተለይ በጣም በደከሙ ሰዓት የሚያሳዩት ባህሪ ነው ይሄ። ልጆቹ ውርስ እንዲወርሱ ይሉና ራሳቸውን በጣም ይበድላሉ። ንብረት እያላቸው ባንክ ቤት የተቀመጠ ገንዘብ እያለ መታከሚያ ከሰው ይጠይቃሉ፣ መታከሚያ ከልጆቻቸው ይጠይቃሉ። ንብረት ተሽጦ እኮ እነሱ ምናልባት እስከ መጨረሻው ድረስ ያላቸውን ወጪ ሁሉ መሸፈን የሚችሉበት አይነት ሁኔታ እያለ ግን ንብረታቸው ለልጆቻቸው እንዲሰጥ ስለሚፈልጉ በጣም ብዙ በርካታ ወላጆች የጡረታ መጦሪያ የድካም ዘመናቸውን የእርጅና ዘመናቸውን በተለይ በታመሙ ሰዓት በቃ ከሰው እየተቀበሉ ይኖራሉ። እንትና ልጄ እንደዚህ ያረገችልኝ፣ እንትና ልጄ እንደዚህ ያረገልኝ እያሉ ወይ የእህቴ ወንድም ልጅ እየረዳቸው ወይ ጎረቤት እየረዳቸው፣ ግን ሰውየው ወይም ሴትየዋ እኮ የቤት ባለቤት ናቸው፣ ንብረት አላቸው እኮ ባንክ ቤት ብር አላቸው። ከነሱ በኋላ ለልጆቻቸው እንዲሰጥ ልጆቻቸው ያንን ነገር ወርሰው እንዲኖሩ ብለው ስለሚያስቡ ከዛ በተጨማሪም ደግሞ ልጆቹ ይሄንን ነገር እንወስደዋለን ብለው ስለሚያስገድዷቸው እነዛ ሰዎች በጉብዝና ዘመን የሰሩት ቤት ያፈሩት ንብረት ባንክ ያስቀመጡትን ብር እንዲች አድርገው ሳይነኩ የእርጅና ዘመናቸውን ገንዘብ ተቸግረው መታከሚያ አጥተው ጥሩ ሳይበሉ ጥሩ ሳይለብሱ ጥሩ ሳይታጠቡ ጥሩ የሚንከባከባቸውን ሰው ሳያገኙ የሚያልፉ ወገኖች በጣም ብዙ ናቸው። አሁንም በየቤቱ አሉ። ባንክ ብር እያላቸው ቤት ንብረት እያላቸው በስነ ስርዓት እየተጦሩ መኖር ሲገባቸው የማይኖሩ በጣም ብዙ ሰዎች አሉ። ታዲያ እነዚህ አባቶች ምንድነው ማድረግ ያለባቸው ያለ እንደሆነ በእርጅና ዘመን በልጅነት የሰራነው ንብረት ካለ በልጅነት የሰራነው ሀብት ንብረት ወይም ባንክ ያስቀመጥነው ብር ካለ ቁጭ ብለን ካልኩሌት እናድርገው። ቤቱ እኔ ብሆን ሽጥት ታደርገውና ኪራይ እስከዚህ ዓመት ብዬ ድረስ አስተካክዬ ይበቃል። ደግሞ አንድ ሰው በእርጅና ዘመኑ ቤቱን ቢሸጠው ኪራይ ከፍሎ ጥሩ ጥሩ ነርሶች ቀጥሮ ጥሩ ሆስፒታል እየሄደ ጥሩ ነገር እየታከመ ጥሩ መድኃኒት እየገዛ ጥሩ እየበላ እየጠጣ እርፍ ብሎ እንትን እየተዝናና እየወጣ ከኩዮቹ ጋር ምናምን ሁሉ በእርጅና ዘመኑ ዘና ብሎ መሞት ነው ያለበት እንጂ ለልጆቼ ብሎ አስቀምጦ እነዛ እናትና አባቶች ሳይታከሙ እነዛ እናትና አባቶች በችግር መወጥቶ ሻይ መጠጣት እያማራቸው ሳይወጡ በትራንስፖርት መሄጃ እየተቸገሩ እንዲህ የሚባል ነገር የለም። በእርጅና ዘመናችን የሰራነው መጀመሪያ ለራሳችን ቅርጥፍ አድርገን የምንበላው ራሳችንን የምንዝናናበት የምንኖርበት ቤት ግድግዳ ነው። ግድግዳ ልጁ ራሱ ይስራ የራሱን ቤት። አባት የሰራው ቤት ለራሱ ነው። እናት የሰራችው ቤት ለራሷ ነው። ሌላም ከቤትም በላይ ብዙ ንብረት እኮ ይኖራል። ባንክ የተቀመጠ ብር ይኖራል። ለልጄ ይሆናል ሊሉና እነሱ ዋጋ ይከፍላሉ። እንዲህ የሚባል አስተሳሰብ መኖር የለበትም። እኔ መጀመሪያ ለራሴ ከዛ በኋላ ነው። ልጅን ኃላፊነት ወስዶ ማሳደግ ተገቢ ነው። መማር ባለበት ሰዓት ማስተማር፣ ዋጋ መክፈል ያለብንን ነገር ከከፈልም በኋላ ከዛ ቀጥሎ መጀመሪያ እኛ ሳንታከም እኛ በስነስርዓት ሳንበላ እኛ ትክክለኛው ትሪትመንት ሳናገኝ ለልጄ ብሎ ራስን መጉዳት አለ እንዴ? እንዲህ የሚባል ነገር የለም። ይሄ ደግሞ በተለይ በእርጅና ዘመን ነው። በወጣትነት ዘመንማ፣ በልጅነት ዘመን፣ በመሮጫ ዘመን፣ ልጅ በማሳደጊያ ዘመንማ ከልጆቻችን በተረፈው ኖርን እኮ። ልጆቻችንን ዋጋ ከፍለን አሳደግን። ልጆቻችንን ዋጋ ከፍለን አስተማርን። ያንን ካደረግን በኋላ ልጁ ደግሞ የራሱን የህይወት ውጣ ውረድ ወጥቶና ወርዶ የራሱን ህይወት መገንባት አለበት እንጂ ወደኋላ ተመልሶ የእናትና የአባቱን ንብረት የሚቆጥር ልጅ ማሳደግ የለብንም። ያ ስብዕና ግን የልጁ የራሱ ነው። እኛ ኃላፊነታችንን ከተወጣን በኋላ የሰራንበት በጉብዝና ወቅት የሰራንበትን ገንዘብ መጀመሪያ ለራሳችን ነው ልናደርገው የሚገባው። የእርጅና ዘመናችንን
በጣም የጡረታ ሰዓት፣ የእረፍት ሰዓት፣ የማረፊያ የመደሰቻ ሰዓታችንን የችግር ዘመን እንዳይሆንብን ማስተዋል መቻል አለብን። ልጅ መስጠት ነው ያለበት ለወላጁ። ልጅ ወላጁን መጦር ነው ያለበት። ቁጭ ብሎ የወላጁ መሞት እየጠበቀ ሀብት ንብረቱን ለመውረስ ብሎ ከመቋመጥ የተነሳ ወላጆች ሳይታከሙ ልጆቻቸውን ቤቱን አውርሰዋቸው እነሱ በትክክል ሕክምና እንኳን ሳያገኙ የሞቱ ህይወታቸው ያለፉ ወገኖች በጣም ብዙ ናቸው። ይሄ ግን ለራስ አለመቆም ይባላል። እድሜያችን የትም ቦታ ይሁን ስንትም ይሁን እድሜያችን ከታመምን ንብረታችን የሚያሸጠን አይነት ህመም ከሆነ ያለብን አዎ በኋላ ባይተርፍስ ወይ አሽጣ ሞተች ወይ አሽጦ ሞተ እንዳንባል ነው አይደል? እኛ ከሞትን በኋላ የሚወራ ነገር ምንድነው ችግሩ? ያውሩ። ምን ጨነቀን? ስሙ እንዴ በገዛ ቤታችን ለፍተን የሰራነውን ቤት ሰው ሸጦ አያድርስ ነው እኮ የሚባለው። እንደው ከሆነ ግን ሰው ሸጦ ሲታከምበት ምንድነው እኛ ምናወራው ነገር? ለምን ለልጆቹ ሰጥቶ አይሄድም? እሱ ምን ያህል ዓመት ሊኖሩ ነው? ልጁ ራሱ ሰርቶ ቤቱን ለፍቶ ይስራ። የወላጅ ስራ አይደለም ለልጅ ቤት መግዛት። ከፈል ካለን ስጦታ እንሰጣቸዋለን። አንድ ቤት ከሆነች ግን ያችን ቤት አባትየው ወይንም እናትየው የእርጅና ዘመናቸውን ደልቀቅ ብለው እንዲኖሩ መፍቀድ ነው ያለባቸው። ይሄን የምናደርገው ደግሞ እራሳችን ነን። ልጆች አያረጉ፣ ጎረቤቶች አያረጉ፣ አክስት፣ አጎት፣ እህት፣ ወንድም አያረግም። በራሳችን ንብረት ላይ ቆፍጠን ያለ አቋም ውስጥን የምናደርገው እራሳችንን። ማንም ሲጀምር አጋዥም አያስፈልገን። የታመመ አባት የታመመች እናት ንብረቴን ሸጬ መታከም ፈልጋለሁ ካሉ መብታቸው ነው። ልጆቹ ምን ይላሉ? ምን አገባቸው? አይ አትሽጪ አትሽጥ በኋላ እንዲ ቢሆንስ ምናምን የሚል ልጅ ካለ ፖሊስ ጣቢያ ሄዶ ሁለተኛ ደጅህ እንዳይደርስ። መብቱን የሚያቅሰው የልጅ መጫወቻ አይሆንም። መብቱን የሚያቅሰው በእርጅና ዘመኑ ልጆቹ የልጅ ልጆቹ መጥተው አይጨፍሩበትም። አንድ ቃል ናት ሄዶ እዚህ ቤት እንዳይደርስ አድርጉልኝ ብሎ ለፖሊስ ይናገራል። እዛ ቤት እንዳትደርስ ይባላል። ከዛ በኋላ አይደርስም ያሰው። መብታችንን እንወቅና የእርጅና ዘመናችንን ሰላማዊ አድርገን በወጣትነት በለፋንበት ገንዘባችን የእርጅና ዘመናችንን የእውነት የእረፍት ጊዜ እናድርገው። ይሄ ከማሰብ ጋር የሚመጣ ነገር ነው። በርካታ ትላልቅ እናትና አባቶች በብዙ የተሸሸጉ ጓዳቸው ውስጥ በገዛ ዘመዶቻቸው የሚደርስባቸው ስቃይ ከፍተኛ ነው። ታዲያ ተመሳሳይ ሁኔታ ስናይ በፍጥነት ለፖሊስ አካላት እናሳውቅ እያልን የዛሬን በዚህ አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።